السلام عليكم. زوجونا زوجونا زوجونا. ሃይ እንዴት ናችሁ? ዛሬ ቀኔን በቡና ነው የጀመርኩትና ለእናንተ አዲስ ነገር ይዤላችሁ መጥቻለሁ። ብዙ ማስታወቂያ ማሰራት የምትፈልጉ ሰዎች ኢንቦክስ አትመልሽም እያላችሁ በጣም ቅሬታ አለና ዛሬ የቴሌግራም አካውንቴን ከላይ አስቀምጥላችኋለሁና ማሰራት የምትፈልጉ ሰዎች ስሞል ቢዝነስ ሊሆን ይችላል። ብቻ ቴሌግራም ላይ ቴክስት አድርገውልኝ በቻልኩት መጠን የሁላችሁን መልሳለሁ። አመሰግናለሁ። ያ ረመዳን ያ ሸህረል ስለናፈቃችኋት እኔም ስለናፈቀችኝ ቆየ ባይዘው ከተገናኘን 15 ቀን ምናምን አልፏል እና እኔ አዳመም ነበርኩኝ ለበዓል ምናምን በሚል በጣም ቆይቷል እና እንግዲህ ከረዥም ጊዜ በኋላ ነው የምንገናኘው እና እኔ ናፍቃኛለች እውነት ለመናገር የእሷን ደግሞ አብረን እናያለን። ያው አላቅም የእሷን ምናፍቃት ይመስለኛል ግን አይዶን ነው። ስለዚህ ትምጣና ናፍቄያታለሁ አልናፈኳትም የሚለውን አብረን እንጠይቃለን። እናንተም እንደምትናፍቃችሁ እናንተም ትናፍቃችኋለች። እኔን ግን እስቲ አብረን እናያለን። ከተናፈቅን እሰየው ነው፣ ካልሆነ ያውንም ማለት አይደለም። ለማንኛውም ውድ ቤተሰቦች ወሬ ያላብዛባችሁ ትምጣና እንግዲህ ግን እኔ በቃ እሷን ስጠራት እኮ በቃ ገና ጭንቀት የሚሆንብኝ የሆነ ጭጭቅ የምታደርገኝ ነገር አለ ጋይስ። አንዳንድ ጭጭቅ በቃ እንደዚህ መቀመጥ አልችልም ወይ እንደዚህ ከተቀመጥኩኝ መቆም ወይ ብቻ አላቅም። አንዳንዴ ሲነሳባት ነው፣ ብዙ ጊዜ አይደለም ሲነሳባት ከባድ ነው እና እስቲ ዛሬ ጤነኛ ሰላም ሆነ እንደምትመጣ ተስፋ አደርጋለሁ። መጥቻለሁ ስላት ኦኬ ናፍቄያታለሁ ጋይስ ናፍቄያታለሁ። አንዱ እዚያ ላይ ኦ ማይ ጋድ ነይ ስላት ድሮት እንትን ነበረ ትነጫነጭ ምናምን ነገር ነበረ እዛ ድረስ ምናምን እንትን ነበረ። አሁን ግን ነይ ስላት እሺ ብላ ነው እየመጣች ያለችው ማለት ነው። ስለዚህ እስቲ በሚለው እንያዝና ስትመጣ ደግሞ የምናውቅ ይሆናል። እናንተም እንዳምላችሁልኝ ሰብስክራይብ እያደረጋችሁ ቤቱን ሞቅ ደመቅ አድርጎ አበረታቱን። እናመሰግናለን፣ እንወዳችኋለን። በጣም ለእናንተ ትልቅ ክብር እና ውዴታ እንዳለን እንድታውቁ እንፈልጋለን። እናንተም ከጎናችን ሁልጊዜ ከጎናችን እንደምትሆኑ ተስፋ እናደርጋለን። ከጎናችን መበረታቱ ምናምን ብዙ ነገር እና ከእናንተ ብዙ ነገር እንጠብቃለን። ኢንሻላህ እኛም ከኛ ብዙ ነገር እንደምትጠብቁ እናውቃለን። ያንን የምትጠብቁትን ነገር ወደ እናንተ ለማድረስ የቻልነውን ነገር እንሞክራለን ማለት ነው። ጠርቻታለሁ። እየመጣች ያው ደውላ ሽሮ ስራ ምናምን ብላኝ ነበረ። ሰርቻለሁ። ሽሮዬን ትበላዋለች እና ብቻ አብረን እንጠብቃት። ስትመጣ እንገናኛለን ጋይስ። የት እንደደረሰች ምናምን አላውቅም። ስለዚህ ዝም ብዬ መግቢያ ለስራ ብዬ ነው መጀመሪያ የጀመርኩት። ስለዚህ እንዲህ ቪዲዮ ይዤ ከምጠብቃት ሽሮዬን ምናምን ቆለቆለቅ እያደረግኩኝ ምናምን ፏፏ እያደረግኩኝ ጠብቃታለሁ። ትምጣና ደግሞ አብረን እንጀምራለን ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ይመቻችሁ ቤተሰቦች። እንደዚህ ነው በቃ። አልናፈቁሽም? ያው መታ ምሳ በልታ ምናምን ሽሮዋን ካለች በኋላ ነው አይደለ? ወላሂ በጣም ተጨንቄ በጣም አድንቀሻል። ለምንድን ነው በጣም አድንቀሻል? ለምንድን ነው ይጣፍጣል። ወጥ እኮ በጣም ቆንጆ ነው፣ ግን ሽንኩርቱን ወላሂ ብረት ድስት ይዤ መጥቼ ሰላም በያችሁ። አሰላሙ አለይኩም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎች እንደምን አላችሁ? ደህና ናችሁ ወይ? እኔ ደህና ነኝ ያለሁኝ። ሰሞኑን በጣም ተጠፋፋን እና ተናፍቃችኋል ሁላችሁም። በኮሜንትም በሁሉም ነገር ጠፋሽ እያላችሁ ነበር እና እንግዲህ በመጥፋት ይቅርታ ጠይቃለሁ። አይለመድም እንደሷት አይለመድም ከዚህ በኋላ እና ዛሬ መጥቻለሁ። ደግሞ እኛ ማውራት ላቅቶኛል። ደረጃው በጣም ከባድ ነው። እሱ
ደግሞ ማለት ነው እኮ ማለት ምግብ ልታደርጊ ሲጨርሺ ቡና ስጠጣ ደስ ይለኛል። ምግብ ብቻ ሻይ ያለቀረበ ቡና ላፈላ እሱ ራሱ ለአንቺ ብዬ ነው። እኔ ራሴ ጠቅሞኛል። ከመንገድ ነው የመጣሁት ታውቂያለሽ። ግን በቃ እሷ ርቦኛል ስትል ቆረቆድኩት እኮ አመስግኝኛ። ቡናውን ደግሞ አንቺ ታፈይዋለሽ። አህሙዬ ወይዬ ማን አላህ ጌታዬ ሆይ አህሙን የልቡን ስለሞላለት ከኔ ጋር ስለቆምኩ አመሰግናለሁ። ለማንኛውም ውድ ቤተሰቦች ሰርፕራይዝ ያልኳችሁ ለእናንተ ይሄ ነው። እንዴት አይታችሁታል? ኮሜንት ላይ ጻፉልን ማለት ነው። በጣም ደግሞ ይሄ ባይዘዌ እኔ አረንጓዴው ቀሚሱ ጋር ይሄኛው ደግሞ እዚህ ጋር ነው። በነገራችን ላይ ወድጄው ሳይሆን የገዛሁት ከአንቺ ጋር ብቻ ማች እንዲሆን ሲጀመር እኮ አንተ እኮ ከዚህ በፊት ተናግራል። ካሜራ የለም እንጂ እኮ ማለት ነው እባብ የሚናደፈው እባብ ራሱ እንደሚገል እያወኩኝ አንቺ ከወደድሽው አንቺ ካልሽው ይዘዋለሁ። ምክንያቱም አንቺ ታርሽሉ ደስ ስለሚለኝ ብለሃል። ለምን እኮ ለምን ይመስልሻል? ስለምትወደኝ ኮንፊደንስ ስካለ እሺ። ለማንኛውም ውድ ቤተሰቦች ደስ ብሎች ስላየው ደስ ብሎኛል። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛከላ ኸይር። እንግዲህ እኔ አመስግኜ ጨርሻለሁ። በእኔ በልጅ አማኝቶ ይበላል እንግቶ ይሄ ነው። በእኔ አማኝቶ አዲስ ልብስ ለበሰ። እሺ ብቻ እሷ ብዙ ነገር ስለምትል እኔ ደግሞ ሰብር ያደረግኩት ያው 11 ሰዓት ምናምን ነው የቀረው። 1 ሰዓት ነች እና ለዚች ብዬ ጾሜን አላጠፋም። እሷ አረደ ጾም እኔ ምንም እንደማልጾም እኔ ብታመም ምን ብድም ላሴ ስለማይደክም ነው እንጂ መስለፈልፊው በይሄ ራሱ ማመንሽ አሪፍ ነው። እሺ አሁን ስማኝ፣ እኔ አሁን ሪከርድ ትጨነልኛለህ። ከዛ ልክ ጾም ሲፈት አንተ ትናንትና እንኳን አዛን እስኪባል ድረስ እንዲህ ተሰቃይ እንደነበረ በስልክ ስትሰደብ እኔ አንተ ዝም ቻይ ስትገዋለ ዝገና ነው። ለማንኛውም ቤተሰቦች ብዙ ነገር ከማለቷ በፊት ልዝጋው። በቀጣይ ቪዲዮ ኢንሻአላህ እንገናኛለን። ሰላማችሁ ዝት ይበል። እዚህ እና አንቺ እኮ እናሳዝናለን አንቺ እኮ እናሳዝናለን። መዋደድ ታድለን፣ መፋቀር ታድለን፣ መች አንድ ላይ ያለን። እኔና አንቺ እኮ እናሳዝናለን። ፍቅርን ያህል ትንፋሽ ሲገፋሽ ጨዋታውን ትረካውን ላንችልበት የዚህን ዓለም ሰው አንደበት እንዲያው ዝም ተባብለን አለን። እኔና አንቺ እኮ እናሳዝናለን። የነበርነው ያነበርነው ነገን ብለነው የፈሪ ቆዳችንን ፈትገነው እስካይቀረን ፍርፋሪ እስክናልቅ እስክንንጠፈጠፍ የልጅነታችንን አበባ በየፍራሹ ሲከተፍ መች ልባል ነውና ረሱል መንገድ ዳር አፈር እየጫሩ በሀሳብ ተጉዘው ርቀው ነበሩ። በጣፋጭ አንደበት እንዲህ ተናገሩ። ሳናይ ላመናቸው ለእኛው መሰከሩ። እሽተቅቱ ኢላ ኢኽዋኒ የእናቴ ውለታ እንዲህ ብዬ መናገር የምችል አይደለም። ብዙ ነገር አሳልፋ ብዙ ነገር ችላ ነው እኔን እዚህ ያደረሰችኝ። ለእኛ ብላ ብዙ ነገር ሆናለች። እድሜዋን፣ ጤናዋን ብዙ ነገር አታበታለች። እኔ ደግሞ ለእናቴ ከዚህ በላይ
ችዬ ባረግ በጣም ነው ደስ የሚለኝ። አሁን ትልቁ አላማዬ ፍላጎቴም የእናቴ ህይወት የመቀየር ፍላጎት ብቻ ነው ያለኝ። እናቴን ከሰው እኩል ለማድረግ እሷን አንገቷን ከፍ አድርጌ የለፋችበትን እንኳንም ለፋውበት ብላ በእኔ ተደስታ ትልቅ ቦታ አድርብቻ የእሷን ደስታና የእሷን ፈገግታ ማየት ነው የምፈልገው። ያንን ለማድረግ ደግሞ ምንም ነገር አደርጋለሁ። አንድ ነገር ልንገራችሁ። አሁን ላይ የሚያስከፋኝ የሚደብረኝ ብቻ የሚያሳዝነኝ ነገር እናንተ የሚመስላችሁ ነገር ሌላ ነው። አሁን ላይ እኔ እያስከፋኝ ያለው ውስጤን እየጎዳው ያለው ደግሞ የእናቴ ነገር ነው። እኔ የምፈልገው የእሷን ህይወት መቀየር ነው እንጂ እናንተ እንደምታስቡት አይደለም። አሁን ላይ እየተሰማኝ ያለው ስሜት ዛሬ ላይ የአንቺ ህይወት ይሰዋና ከነገ ጀምሮ እናትሽ ደስተኛ ሆና ፍላጎቷ ተሳክቶላት ትኑር ቢባል ካለ ምንም ጥርጥር እንደማረገው ነው የሚሰማኝ እና እኔ ያንን ማረጌ ራሱ የእናቴን ውለታ ይከፍላል ብዬ መቼም ነው የማላስበው። ምክንያቱም እኔ ለእሷ ብሞት ለእሷ የሆነ ለምን ሁላ ባስስላት የእሷን አንድ ጥፍር ቆሻሻ ውለታ እንደማይመልስ አውቃለሁ። ግን ይሄንን ሁላ ባረገው በጣም ነው ደስ የሚለኝ እና የሁሉም ሰው እናት ለልጆቿ ብዙ ዋጋ ይከፍላሉ። ብዙ ነገር ሊሆኑ ይችላሉ። ግን የእናት በጭራሽ ከእነሱ ጋር የሚገናኝ ነው ማይመስለኝ። እሷ ለኔ የሆነችውን እንጃ ማንም ይከፍላል ብዬ እንጃ አላስበውም። እናቴ ለኔ ብዙ ነገር ሆናለች። እናቴ ለኔ ብላ በልጅነቷ ተሰዳለች። ብቻ በቃ እኔ ስለ እናቴ ላወራ ስል በቃ እንጃ ብዙ ነገር ያንቀኛል። ምክንያቱም እኔ የምናገረው ቃል ራሱ እሷን ይገልጻታል ብዬ አላስብም። ለኔ ብላ ልጅነቷን ሁሉ ነገር አንትታ ህይወቷን ትታ ውጭ ሀገር ሄዳ ብቻ ተሰዳ የስደትን ህይወት በእርግጥ በጣም ነው የምታውቁት። በጣም ከባድ ነው። የልጅ ናፍቆቷን ትታ ሁሉ ነገሯን ትታ እዛ ችላ ለኔ ብዙ ነገር ሆናል። ብቻ ችላው ኖረዋለች። በቃ ስለ እናቴ እና የዩቲዩብ አሰራሩም ብዙ የተወሰናችሁ እንጃ ብዙ መሆናችሁ ልታውቁ ትችላላችሁ። ያንን ለመስራት ብዙ እየጣርኩኝ ነው፣ እየለፋውኝ ነው። ብቻ ትረዱኛላችሁ ብዬ አስባለሁ። በጣም ከባድ ቢሆንም ብዙ ነገር